ምዕመናን ኦርቶዶክሳውያን አያችሁ፣ እርስ በርሳቸው የማይግባቡ እርስ በርሳቸው ፐርሰናል የሆነ ነገር ሲደራረጉ ዮሐድ ወንድማችንን ለማስገደል ሌላም ብሎ ነገር ለማሸማቀቅ መናፍቃንና አሕዛብ አንድ ላይ ተቀናጅተው እየሰሩ ነው። ቀለሜና ዮኒ ማኛ ፕሮቴስታንት ግን ምን እያሉን ነው? እስኪ አዳምጠን እንመለስ። እጄ ላይ ፎቶ አለ። የማን? የዮሐድ። ጠይቀኝ። ዮሐድ ቤተክርስቲያን ቅድስና ሰጥቶ ዮሐድን እንዴት እንደምትፈሩ አያችሁ አይደለ? እናንተ የሉተር ፈረሶች። ዮሐድ ወንድማችንን የማስፈራራት ነገር ይህንን ሰሞን እየበዛ ነው ያለው። በተለይ ዮኒ የሚባለው ዮናስ የሚባለውና ቀለሜ ወይ ደግሞ ኤርሚያስ ዲቤት አድርገው እኛን ማሸነፍ ሲያቅታቸው ከኛ ጋር መነጋገር ሲያቅታቸው በተቃራኒው ፎቶ አለን፣ ፎቶን ፖስት እናደርጋለን፣ ለሙስሊሞች እንልካለን በማለት ሙስሊሞችን ነፍሰ ገዳይ አድርጎ የመሳል እና የመናገር አይነት ነገር እያየንባቸው ነው ያለነው። ወንድሞቻችንንም የማስፈራራት ስራ እየሰሩ ነው ያሉት እና ጋይስ ይሄ ትክክል አይደለም። አንደኛ መሞት ካለብንም አብረን ነው የምንሞተው እና ሙስሊምን ልክ እንደ ገዳይ አድርጋችሁ የምትስሉት ነገር አንደኛ ትክክል አይደለም። ሁለት ደግሞ ህግ ያለበት አገር ላይ ነው ያለነው። ሶስት ዮሐድ ወንድማችን ምንም ያጠፋው ነገር የለም። ክርክር ነው ያደረገው፣ ዲቤት ነው ያደረገው፣ በቃ አለቀ። እና አሁን ወንድሞቻችንን በእውቀት ማሸነፍ ሲያቅታችሁ በማስፈራራት እናስገድዳለን፣ ፖስት እናደርጋለን ምናምን። ማን ነው ማንም የሚገለው? ኢትዮጵያ ውስጥ እኮ ነው ያለነው። ማን ነው ማንም የሚገለው? ጥፋት እንኳን ቢያጠፋ በህግ ነው የሚጠየቀው እንጂ ማንም ሰው ዝም ብሎ ሰውን ብድግ አድርጎ እናስገድዳለን፣ ፖስት እናደርጋለን፣ አዳማ ያሉ ሰዎች ወየ በሉት። እውነትህን ነው። አሜሪካን ተቀምጠ አንተ አውሮፓ ሆነ ወየ በሉት ናና ንካው እስኪ አንተ። ኧረ እንዴት ያለ እንደው ሴታ ሴት ናችሁ እንደው በጌታ። ኧረ ሴት እኮ በጣም ትልቅ ክብር አላት። ዝም ብለህ በቃ መንጭር ብቻ በቃ። ኧረ በክርስቶስ በጣም ትገርማላችሁ። በጣም ነው የምትገርሙት። ዮሐድዬ እኛ ካንተ ጎን ነው ያለነው። አይዞህ ማንም የሚነካ ሰውም የለም። እኛ ካንተ ጎን ነው ያለነው። መክፈል ያለብንን ዋጋ አብረን ነው የምንከፍለው ወንድማችን። አሁንስ እንደው ነገር ግን ኢቭን እንኳን ለኔ ተሰጠኛል ፈልግ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላከሌላኒ እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው፣ ይጠይቁታል። በቃ ለኔ ቪዲዮን ፎቶን ትልክልኛለህ። ኖ አይደለም ፊት ለፊት አድርገህ ትሰብካለህ። አባቴ ለእኔም አሁን ላክልኝ ወንድም ነው። ሰማችኋቸው? ይህን ሐሳብ ያነሱት ለምንድን ነው? ዮሐድ ለቀለሜ አንድ የውይይት ጥያቄ አቅርቦለት ነበረ። በምን? በነገረ ድነት ዙሪያ። ልብ በሉ፣ በነገረ ድነት ዙሪያ ስሙት። ጥምቀት ለድህነት ያስፈልጋል ብሎ የሚል የሰው ስርዓት የሆነ ትምህርት ነው ወንድሞቼ፣ የመጽሐፍ ቅዱስ ትምህርት አለ። ሰላም እግዚአብሔር ከኔም ከናንተ ጋርም ይሁን። ዛሬ የውይይት ጥሪ ለማቅረብ መጥቻለሁ። ሁላችሁም ሼር፣ ኮፒ ሊንክ እያደረጋችሁ አድርሱልን። እንግዲህ ኤርሚያስ አበበ እዚህ ቪዲዮ ላይ እንደተናገርከው ጥምቀት ለድህነት ነው የሚለው ሰው ሰራሽ ትምህርት እንጂ የመጽሐፍ ቅዱስ ትምህርት አይደለም ስትል፣ የእግዚአብሔር ቃል አይደለም ስትል በግልጽ ይሰማል። ስለዚህ የምርም ይሄ እምነትህ በመጽሐፍ ቅዱስና በቤተ ክርስቲያን አባቶች በታሪክ የምታስረዳና የምርም ድፍረቱ ኖሮ የምታምንበት እምነትህ ለመግለጽና ለመወያየት ፈቃደኛ ከሆን የውይይት ጥሪ አቅርቤልሃለሁ። እንደምትቀበለው ተስፋ አደርጋለሁ። ምላሽን እጠብቃለሁ። ሰላማችሁ ምንድነው? ነገረ ድነት ጥምቀት ለድነት ነው ወይስ ሰው ሰራሽ ነው በሚል ርዕስ ዙሪያ ለውይይት ቢጋብዘው ወዴት ገቡ? ወደ ማስፈራራት ማለት ነው። ወደ ማስፈራራት። ይሄ ማስፈራራት ደግሞ ምንድነው? አንድምታው ትርጓሜው ምንድነው ብላችሁ ስትሉ እስልምና ገዳይ ነው እናስገድልሃለን እያሉ ነው ማለት ነው። እኔ አይደለሁም ያልኩት። እነ ቀለሜ እነ ዮኒ ማኛ በዛ ቤት ውስጥ የነበሩት ፕሮቴስታንቶች በሙሉ እንደዛ እያሉ ነው ማለት ነው።
ዮሐድ በእስልምና ላይም በፕሮቴስታንትም ላይም በማስረጃና በመረጃ ገብቶ የሚሞግት ልጅ እንደሆነ ይታወቃል። ስለዚህ ከእርሱ ጋር ለመወያየት ብዙዎች እንደሚቸገሩም ይታወቃል። ስለዚህ ፎቶውን በእጄ ያለና ስለዚህ አርፈ ማትቀመጥ ከሆነ ፎቶውን አሰጣልህና ከዛ ሙስሊሞች ምን ያድርጉ? ምን እንዲያደርጉት ነው? በህግ እንዲጠይቁት ነው? በድንጋይ እንዲወግሩት ነው? እስኪ ምን እንዲያደርጉት ነው ፎቶውን የምታሰጣው? ለዚህ ምላሽ ቢሰጡን ደስ ይለኛል። እውነቴን ነው፣ በጣም ደስ ይለኛል። ምን እንዲያደርጉት ነው ፎቶውን የምታሰጣው? ስለዚህ ምን እያልክ ነው? አንተ እስልምና ገዳይ ነው እያልክ ነው፣ አስገድልሃለሁ እያልክ ነው ማለት ነው። እንደዛ እያልክ ነው ወይ? እንግዲህ ሙስሊሞች ምላሽ ይሰጡሃል። ስለዚህ በነገረ ድህነት ዙሪያ በመሰረታዊ አስተምህሮ ዙሪያ ይሄ ሰው ምንም አይነት ዕውቀት እንደሌለው የሚያስረግጡልን ነገር ይሄ ነው። ያነሳለት እንወያይ ነው። በነገረ ድህነት ዙሪያ ጥምቀት አንዱ የነገረ ድህነት አስተምህሮ ነው። በጥምቀት ዙሪያ እንወያይ። ጥምቀት ለድህነት ነው ወይንስ ደግሞ ሰው ሰራሽ ነው የሚል ጥያቄ ነው ያቀረበልህ። ጥያቄውን ከመቀበል ይልቅ ፎቶ በእጅ ያለና ፎቶውን ለጥፈውና ከዛ በኋላ ሙስሊሞች የሚያደርጉትን ያደርጋሉ አይነት ማለት ነው። ይሄ በጣም ያሳፍራል፣ በጣም ያሳፍራል። ስለዚህ በነገረ ድህነት ዙሪያ ለመወያየት አቅሙም ብቃቱም እንደሌለ ያሳያል ማለት ነው። ወንድማችንን ለማስገደል ሌላም ብሎ ነገር ለማሸማቀቅ መናፍቃንና አህዛብ አንድ ላይ ተቀናጅተው እየሰሩ ነው። በተለይ ደግሞ መናፍቃኖች በትምህርት ማሸነፍ ሲያቅታቸው እነዚህ የሉተር ቡችሎች ዛቻ ጀምረዋል፣ እንደ አህዛቦቹ ማለት ነው። አለን እኛ ከጎንነን ማለት አለብን። በዚህን ሰዓት ወንድማችንን አካውንቱንም ፎሎ አድርጉት። እኛ የተዋህዶ ልጅ አለን። አንድ የተዋህዶ ልጅ እንድነካብን አንፈልግም። ማን ስለሆኑ ነው እነሱ እኛን የሚያስፈራሩን የሚያሸማቅቁ? ማን ስለሆኑ ነው? መናፍቃን። ፎቶ እናሳያለን ምናምን አደባባይ ላይ ስቀሎ ከፈለክ ማንንም መንካት አይችልም። ወንድሞች ማለት ነው። ሁላ ጠይቀኝ ዮሐድ ቤተክርስቲያን ቅድስና ሰጥተው ዮሐድን እንዴት እንደምትፈሩ አያችሁ አይደለ? እናንተ የሉተር ፈረሶች። እኛ እንዲህ እንቁ የሆኑ የቤተክርስቲያን ወንድሞች ናቸው ያሉ። እንደናንተ ተከፍሏቸው ሳይሆን በእምነታቸው ጸንተው በተማሩት ትምህርት በቤተክርስቲያን ትምህርት ታንጸው አድገው እንደዚህ ምእመኑን የሚጠቅሙ ናቸው እንጂ እንደናንተ በገንዘብ እየተገዙ እየመጡ እዚህ የሚያዋርቁ የሚጮሁ አይደሉም። ዮሐድማ እጥብ እንዲ አጣጥበው ጠቅላላ መናፍቅ እንዲ ቆርጥሞ ይበላቸዋል። እግዚአብሔር እውነቴን ነው የምላችሁ። እንዲ እናንተ በተለይ አንተ ይሄ ዮኒ ማኛ ቀለሜ ምናምን ከኔ ጋር ነው መወያየት ያለብህ። ከኔ ጋር ምድረ ደናቁርት ምን ታውቃለህ? ሶሻል ሚዲያ ላይ ስለጮክ ነው አይደለም እኮ ከኔ ጋር እኔ የዚህ ቁጭ ብዬ እኔ ዓለማዊ ሰው እንደዚህ ቁጭ ብዬ መጽሐፍ ቅዱስን አንድ ሁለት ብዬ እንዲገልጬ እንደዚህ እንደናንተ እንዲህ የኛ የኦርቶዶክስ ልጆች ቀን በቀን ምን አሉ እንደዚህ በቃ የሚያስተምሩትን ትምህርት እንዲየጻፋችሁ በማስታወሻ እየያዛችሁ አይደለም እኛ የምናስተምራችሁ። ቁጭ አድርገን መጽሐፍ ቅዱስ ሳንገልጽ እናስተምራቸዋለን። ተማር፣ መጀመሪያ ተንበርክከ አባቶች እግር ስር ቁጭ ብለህ ተማር። ዮሐድ ቅድስና ቤተክርስቲያን ሰጥተዋለች ወይ ትላለህ ማግኒቲ? እንደናንተ ቤት እኮ አይደለም እኛ ጋር እኮ ማንም እየተነሳ እኮ ቅድስና ምናምን እንደዚህ ማረግ እኮ የሚሰጠው እኮ ቤት አይደለም። ይሄ ያለው እናንተ ጋር ነው፣ እዛ ምናቀው ጋር ዛሬ ትሄዳለህ በጀለቢያ ምናምን የሆነ ገንዳ ውስጥ ዘፈዘፋለህ፣ በነጋታው ፓስተር ነኝ ትላለህ። ኦርቶዶክስ ጋር እንደዛ አይሰራም አባቴ። አይ አንቺ ለዚህ ነው አያችሁ እናንተ ዝም ብሎ ይሄ አንድ ሁለት ጥቅስ አወክና መጽሐፍ ቅዱስ አዋቂ ነህ ምናምን እየተባላችሁ እኮ በዚህ በየሶሻል ሚዲያ ላይም ሆነ በየአዳራሽ የምትጮቱ እኮ ለዚህ እኮ ነው ምእመኑን ታሳስቱታላችሁ። ይሄን ህዝባችሁን የምንለው በምክንያት ነው። እኛ ኦርቶዶክሳውያን እኮ ስማ ዲያቆን ለመሆን ቢያንስ 7 ዓመት ይፈጃል። እኔ እነግርሃለሁ ቄስ ለመሆን ካህን ለመሆን ቢያንስ የእድሜህን ግማሽ እስክደርስ አትሆን።
ሊቀ ሊቃውንትማ በቃ ከሞትክ እንደዚህ ጺምህ ተንደርድቆ ካረጀህ በኋላ ነው ሊቀ ሊቃውንት የምትሆነው። እንደናንተ ዝም ብለህ ብቻ ይሄ መጽሐፍ ቅዱስ መንፈስ ቅዱስ ገባብኝ ወጣብኝ እንደዚህ ነቀለልኝ ገባልኝ እያልክ በየአዳራሽ እየጮክ እንትን የምትለው አይደለም። እኛ ኦርቶዶክስ ጋር እያንዳንዷ ነገር በሃይማኖቱ በኦርቶዶክስ ሃይማኖት በእያንዳንዱ በዶግማ በቀኖን በሁሉም ነገር ስር አልፈህ ነው እንደ እሳት ይኸው ወርቅ በእሳት እንደሚፈተነው ተፈትነህ የምትመጣው። ለምን? ዓለም ስለምታስት። እናንተ ለዚህ ነው ቤተክርስቲያንን አታቋትም። ኦርቶዶክስን የምንለው እኮ በምክንያቱ አታቋትም። አታቋትም። ለእናንተ እምነት ማለት እዚህ ሶሻል ሚዲያ ላይ መጥቶ መጮህ የሚመስላችሁ ናቸው። እምነት እንደዛ አይደለም። ለዚህ ነው እንደናንተ አይነት ሰዎች ሰውን ለማሳሳት እንጂ ሰውን ለማስተማር አትመጡም የምንለው። ዮኒ ማኛ አንተ ደናቁርትና አንተ እኛ ኦርቶዶክሳዊ አንተን ሰው ነው ብሎ የሚያዳምጥህ የለም። አትድከም። አንተ ወያላ ነህ ጆከር እዛው እዚህም ተካፍሎ እንደ ጅራፍ የሚያስጮሁ። ከዚህ በፊት አስታውሳለሁ ፍራኦል ኢትቻ እኮ ተናግሯል። የኔ ቡችላ ነው ብሏል። እንደፈለኩ ማስጮኸው እንደፈለኩ እንዲህ የምከፍተው የምቆልፈው የምዘጋው የኔ ቡችላ ነው ብሎ እኮ በአፉ የተናገረ ሰው እኮ። አንተ ገንዘብ ሲሰጥ እንደፈለክ የምትጮህ ሰው ስለሆንክ አንተ ስለ ሃይማኖት ምንም የምታርፊው ነገር የለም አባቴ። አንተ ሃይማኖት የለህም እና ቀለሜም የምትባለው ሰውዬ አንተ ጅግራዮንክ ሰውዬ ምንም የምታውቀው ነገር የለም። ከእውቀትነት ከመጮህ ውጭ ምንም አታውቅም። መጮህ ብቻ ነው በቃ መጮህ። ለዚህ ነው አየህ ቤተክርስቲያኗ አይታ ያባረረች። አየህ እኛ የኦርቶዶክስ ልጆች በስነ ምግባር ታንጸን በሃይማኖት በኦርቶዶክስ ታንጸን ተቆንጥጠን ያደግን ነው። እንደናንተ አለሌ መጽሐፍ ቅዱስ ላስጠናሽ እያልክ በዚህ በየአዳራሹ ይሄንን የፕሮቴስታንት የጴንጤ ሴትን በየእንትን ውስጥ የምንደፍር ወይ ደግሞ እንደዚህ ምናምን በዛ ያደግን አይደለም። አየህ ስድነታችሁ እዚህ ሶሻል ሚዲያ ላይ ሁሉም የኢትዮጵያ ሕዝብ እያየው ነው። ማን ትክክለኛ ሃይማኖት ይዞ እንደሚንቀሳቀስ የትኛው ሃይማኖት ስነ ምግባር ኖሮት ከህዝቡ ጋር በሰላም እንደሚኖር እየታየ ነው። ለዚህ ነው ፕሮቴስታንት በቀቀነህ የሉተር የነጭ ተላላኪ ነህ የምንለው እኮ ለዚህ በምክንያት እኮ። ዝም ብለጩ ሃይማኖት የላችሁም እናንተ። ሃይማኖተኛ ሰው የሰውን ክብር ይጠብቃል። እናንተ አየናችሁ ክብር የሚባል የሌላችሁ። እኔ ማዝነው ስንት ትልልቅ ሰዎች እኔ ማቃቸው የተከበሩ ምላቸው በፕሮቴስታንት ወይ በጴንጤ ቤት አሁን ገብተው ክብራቸው በጣም ወርዶ ወራዳ የሆኑ ማዕት ሰዎች ስለምናውቅ ሰው ይመስላሉ ቆሞ ሲታዩ፣ ሰው ግን አይደሉም። እኔ እውነቴን ነው። እኔ ፕሮቴስታንትና ጴንጤ ቤት ሄዶ ሰው አንድ እንደዚህ የሆነ ነገር እንደው መንፈስ ቅዱስ ወይ ደግሞ ወንጌል ተመሬ መጣው ሲል እኔ በጣም ነው ሽምቅቅ እምለው። የትኛው ነው ወንጌል? ስለማን? ምን ስለ ኦርቶዶክስ ተሰብካችሁ ስለምመጡ ወንጌል ተማርክ? ኦርቶዶክስ ፓስተሩ ቆሞ ተሳድበውልህ አሜን ብለህ ስለመጣ ወንጌል ያ ነው ለእናንተ? አየህ የኛ አባቶች የሰው ክብር፣ የቤተ ክርስቲያኗ ክብር፣ የሀገር ክብር በጣም በቃ የሀፍቱ ሪስፔክት በቃ ለሰው ልጅ ምን ያህል እንደሚጨነቁ ለሀገር ይጸልያሉ፣ ለሰዎች ልጆች ይጸልያሉ፣ ሰዎች እንዳይሰናከሉ ይጸልያሉ ከራሳቸው አልፈው ተርፈው። እናንተ ጋር አንድ ቀን እኔ ለሀገር ጴንጤ ሲጸልይ ለሀገር ሲጸልይ ፕሮቴስታንት ተቻቃል ስለ ገንዘብ ነው፣ አሜን ነው፣ ወረደ ነው፣ ፈረጠ ነው፣ ተቆረጠ ነው። ስትፈልጉ እንደ ቢዮንሴ ነው፣ ስትፈልጉ እንደ ሻኪራ መጨፈር ነው በየአዳራሹ እንደፈለጋችሁ። መንፈስ ቅዱስ የራቃችሁ ሰዎች ናችሁ። ዓለም ሰይጣን በገንዘቡ እንደዚህ እያሽከረከረ የሚጫወትባችሁ ናችሁ። ይሄ ነው ልዩነታችን። ስለዚህ አላብዛባችሁ። ኦርቶዶክሳውያን እንደነዚህ አይነት እንስሳዎች ናቸው። እንግዲህ በቃ ሰው እንዴት ጨለማ ከብርሃን ጋር እንዴት ነው እንዴ? እኔ እስካሁን እንደውም የኛ ኦርቶዶክስ ልጆች ሊያስተምሯችሁ ሞክረዋል፣ ጥረዋል እናንተን ወደ ትክክለኛ ወደ ክርስቶስ መንገድ እንድትመጡ። እናንተ ግን እንደዛ አይነት ሰዎች አይደላችሁ፣ አኒማሎች ናችሁ። እኔ በዚህ ዘመን በሰለጠነ ዘመን አይን አውጥቶ ቁጭ ያለ መጽሐፍ ቅዱስ ላይ ፍጥጥ ብላችሁ እንደፈለጋችሁ እየገለባበጣችሁ እያሽከራከራችሁ መጽሐፍ ቅዱስ ያላለውን የምታወሩ ሰዎች እናንተ ነው እንግዲህ እንደው እንትናቸው መምሬ ያላችሁ የምታመጧቸው። አይ ወይኔ ፕሮቴስታንት፣ ወይኔ እኔ እግዚአብሔር ብቻ እውነቴን ነው። አደራችሁን ኦርቶዶክሳውያን ራሳችሁን ከፕሮቴስታንትና ከግብረ ሰዶማዊ ራሳችሁን ጠብቁ። ከምሬ ነው። እነዚህ ሰዎች የነሱ ጨፍራ ተላላኪዎች ናቸው። ይሄንን ነው ምለው። እባካችሁ ጠብቁ ራሳችሁን። አሁንም እደግመዋለሁ።
ኦርቶዶክሳውያን ራሳችሁን ከፕሮቴስታንቲዝምና ከግብረ ሶዶማዊነት ራሳችሁን ጠብቁ። አለቀ። ይሄ ነው የኔ የዛሬው መልእክቴ። መልካም ሰኞ። አንተ ፓስተር አይደለም፣ አንቺ ነቢያት አይደለሽ። እንግዲህ ይሄ ነው የፕሮቴስታንት ባህሪ፣ ይሄ ነው እኛ የምንናገረው ሁሌ ይሄንን ነውና እነዚህ ሰዎች ያመጣቸው ጥቅም ነው የሚያለያያቸው፣ የሚያፋጫቸውም ጥቅም ነው እንጂ የትኛውንም የክርስቶስን ወንጌል ሲሰብኩ እኛ ሰምተን አናውቅም፣ በሶሻል ሚዲያም ሆነ እንዲህ በአካልም። ለዚህ ነው እኔ ብዙ ጊዜ ፕሮቴስታንትን የምቃወመው። ሌቦች ናቸው የምለው በምክንያት ነው። ስለዚህ አሁንም እኔ ደግመዋለሁ፣ እባካችሁ ፕሮቴስታንቶች ራሳችሁን ሆናችሁ ቅረቡ፣ ወንጌልን ስበኩ። ይሄ እርስ በርስ እዛ በየምናምን ጋር የምትዳሩትን የተዳራችሁትን ወሬ እዚህ አምጥታችሁ አታውሩ። ይኸው እንዴት ትዋረዱበታላችሁ? ከምሬ ነው፣ ጥሩ አይደለምና ራሳችሁን ሁኑ፣ ራሳችሁን መስላችሁ ቅረቡ፣ ትክክለኛውን ወንጌል ስበኩ። እውነቴን ነው። እኛ ትክክለኛ ወንጌል የሚሰብክ ፕሮቴስታንት ይሁን ጴንጤ ይሁን ኦርቶዶክስ ይሁን እንደዚህ አይነት ፒፕልን ነው ህዝቡ የሚፈልገው። ይሄ ምመን ይሄ ጠቅላላ የኢትዮጵያ ህዝብ እንጂ እርስ በርስ እዛ ያጭበረበርከውን ገንዘብ ያወጣትን ሴት ማታ የት ቤት እንዳመሸ እዚህ የመጣ ሶሻል ሚዲያ ላይ የምትለጣጠፍ ከሆነ የምትሰዳደብ ከሆነ this is ፕሮቴስታንት ባይ ዘ ወይ። በነገራችን ላይ ፕሮቴስታንት ባህሪው ይሄ ነው።